ቆንጆ ነገር ሲታይ የሆነ ነገር ይስብሽ ነገር አለ። ዋው ማለት ይስብሽ ነገር አለ። ይሄን ባለ ትዳር እንኳን ጎትተሽ ክትጂ ከቤት ማስወጣት ነው እንጂ እንደዛ አይደለም። it's a mother nature ነው። listen is a your mother nature ነው። ያባሽ ካራክተርሽ ነው። ተፈጥሮ ስለሆነ ነው። it's not about you እዚህ አንቺ ብለድ ነው እንደዛ ላይ ያረግሽ ሳትፈልጊ የሚያስደርግሽ ነገር ያ ማለት ቺት ማለት አይደለም። ትመለከቻለሽ ሪል ላይፍ ደግሞ ስትሄጂ ቅድም ጀምሬ ወጣው እኔ የሆነ ነገር ጀምሬ ሰው ሲያቋርጠኝ ሀሳብ ይጣፋብኛል። እኮ ዝሙት እያስተማሩ እዚህኛ ደግሞ ዝሙት እንደዛ ወጣ እንደዛ ገባ እያለን እኛ ራሱ ኢሳት ውስጥ ገባን። እየመረ ነው እግዚአብሔር። እነሱ እኮ ዝሙት እኮ ነው የሚያስተምሩት። ምንም ያስተምራሉ? ምንም ዜሮ ነው። ምንም አታውቅም። ትክክል ነው። ልጅ የጨርሽ አሁን እኮ አንቺ ካሳለፉ ህይወት ካስተማረችሽ ነው የምታወሪ። አሁን ፋፍዬ ቅድም የጠየቀችው ጥያቄ ነበርና ስላቋረጣችሁ ወጣ። ምክንያቱም እኔ ሰው ሲያቋረጥን ሀሳብ ይጠፋብኛል እና ፋፍዬ አሁን ምንድን አለች? አንድ ሴት በዚህ መሀል ብዙ መቀጣት የለባት። አሁን ድራማ ነው እንደ ሪል ላይፍ ወሰድ ነው እቺ ልጅ ሊቀባት አይችልም። ምክንያቱም አንድ አይደለም ሁለት አይደለም ሶስት ቢያንስ ሰባት ሴት ለዋ ላይ የተመጣ ጠንካራነቷን ጀግንነቷን ሴትነቷን እንድትፈተን ተደርጋለች። ለምን በሴት በሌላ ለምን አትፈተነው? አንድ በቂ ነው ለአንድ ልጅ ሴት አንድ ፈተና አንድ በቂ ነው። አሳይታለች። ጠንካራ መሆኗን አሳይታለች። ጀግና ሴት መሆኗን አሳይታለች። እውነተኛ ሴት መሆኗን አሳይታለች። እውነተኛ ፍቅር የምታሳይ ሴት መሆኗን አሳይታለች። ለእሷ አይገባም። እኔ ደግሞ ከትላንት ወዲያ ተናግራ ገልዬም አለች ዩዘርም አለች። አልወደድኩትም። ይሄን ድራማ አልወደድኩትም። ልቤ ሰብሮታል። ለምን ልትሉኝ ትችላላችሁ። ሀይሚን እያመጡ 3-4 ሰው አጋድሞ እንደሬሳ አጋድሟት እዛ ጋር አታውራ ምንድን ነው ያሉት? አትተነፍስም ያሉት አትተነፍስም አልነቃችም። ምን ማለት ነው? she's not dead። ሁሉም ቢዝነስ ነው እየሰሩ ያሉት። ግን ወይ እሷ አታውቅም። ግን ይሄ እኛ እንደ ድራማ ከሆነ ከተስማማችበት ኦኬ አለ። ግን ይሄ ድራማ አይደለም ብዬ እኔ ላምን የቻልኩት ነው ያለው የተከበረ ነገር ነው። ግን የውስጥ ስብራቷ ነው። እኔ እንደ ሴት ልጅ እኔ በነገር አልነቃችም የሚሉት እኮ አንደኛ ነገር እኔ እንደ ትምህርት እየወሰድን ነው። እኔ ባሌ እኔን ማስከበር አለበት። ባሌ እኔን ካላከበረ ጓደኞቹ አያከብሩኝም። ለምን አሁን ብሩክና ሀይሚ ነገ የአራት ልጆች እናት እየተባባሉ ነው ሳ ስለዚህ ቢያንስ ብሩኬ አይዲያ ሲመርጥና ለማማሰብ አለበት ለሀይሚ እንኳን ብትፈልግ ላ አይሆንም። ኦዲየንሶቹ ቅር ይላቸዋል። የመዳም ቅመሞች እናንተ የዋሆች። ብሩክማ ብዙ ነገር የተማርኩት ከብሩክ አያም ሶሪ ማለት ነው። ሪሊዮን ነው ቢያንስ አይዲያ ሲመርጥ። ሌላው ደግሞ ሀይሚዬ በምታለቅስበት ሰዓት ማስገባት ያለባቸው ስንት ነው? 0.35 ሰኮንድ። ይሄን ሁሉ ሰዓት ካሜራ ደቅኖ ተመልካች እንዴ ሀይሚዬ እያለቀሰች ነው። ትንሽ ደቂቃ ቢሆን ኢት ኢዝ ግሬት እና አንዳንዴ እነ ምፍታም እነ ቤኪም ለምን ፍቅረኛዋ ካላከበረኝ እኔ ባሌ ካላከበረኝ ጓደኞቹ አያከብሩኝም። እና ዛሬም ነገም እኔ በጣም ይቅርታ ነገ ሀይሚና ብሩኬ አንድ ናቸው። አንድም ቢሆኑ ባለፈው በሰራው ቪዲዮ እያልኩ ነው ማስታውሰው። ለምን ጥፋተኛ ማለት ነው ብሩኬ ነው። የማንም መቸብቸቢያ ነው ያደረገው። ይስሩ ሀይሚና ብሩኬ ይስሩ፣ ግን ማስለቀሱን ያቁም። ብሩኬ ለምን አይሰማም? እኔ ተናግሬ ያለኩ ብሩክ ቤት ኃይለኛ ነው። ዛሬም በድጋሚ ሲያስለቅሳት ሀይሚ ብትመርጥ ይሄን ህይወት ደግሞ እስቲ ያስቡ። ሩታ እንኳን ፈልጋ አሰራም እንደዚህ አይነት ህይወት። ግን ከካሜራ ጀርባ ብዙ ነገር አለ። ሁላችንም ከካሜራ ጀርባ ከባላችን ጋር የሆነ ነገሮች ሊኖሩ ይችላሉ አሉ። ሚዲያ ላይ ደግሞ የወጣው ፎር ኤግዛምፕል የጂጂ ልጆች አሁን እንደ ሳምሪና ፋኒ ሚዲያ ላይ የታወቁ ፍቅረኛዎች ሁሉ በአንደኛ ደረጃ መቼ ነው? ካሜራ ላይ ብቻ ነው። ከካሜራ ጀርባ ግን ጭቅጭቃቸው ያሳፍራል። እና አንዳንዴ ምንድነው ሀይሚና ብሩኬ ወደ ራሳቸው ተመልሰው ሞርዛን ብሩኬ ለሀይሚዬ ማሰብ አለበት። ይህን ስራ ቪው ማይ ሳይሆን እውነት ለሴት ክብር ካለው ከዶላር ሳያስቀድም ይህን ነገር ያስተካክል። አያስለቅሳት ስራም ቢሆን ማለት ነው። 4 ነጥብ
ለምንድን ነው ከእሷ አንድ ነገር ነው የፈለገችው? እኔም እኮ እወድሻለሁ፣ አፈቅርሻለሁ፣ የኔ ፍቅር እንድትለየን አልፈልግም። እኔ እኮ የሰማሁት ፍቅርን ፍቅረኛሞች ናቸው ሲል የሰማሁት ከመለኛው ነው። ቡሩኬ ሲል ሰምቼ አላውቅም። አይኒ ስትል ሰምቼ አላውቅም። መለኛውን ፍርጥ አድርገው ያወጡት እነሱ ግን አይገናነን። እኛ እኮ ለዚህ ደረጃ አልደረስንም። ይሄም ጥያቄ አለኝ። ቅድም እንደውም አስታውሽ የረሳሁት ብሩኬ የድሮ ፍቅረኛዬ ናት ብሎ እያወራ ነው። ጠይብ የድሮ ፍቅረኛዬ እዩ ናት፣ የአሁኗ ፍቅረኛዬ ደግሞ ሀይሚ ናት ለምን አይልም? እኔ እኮ ብዙ መጨረሻውን ነው። ለምን ለብሩኬ ቢግ ሪስፔክት አለኝ። ብሩክን በጣም አከብሯለሁ እንደ ሰውኛ ማለት ነው። እንደ ቪዲዮ ግን አይደለም። እንደ ቪዲዮ ሁሉንም ወንዶች አላከብርም በእንደዚህ አይነት አይዲያ ማለት ነው። ገባችሁ? ይሄን ነገር የሚያደርግ ሴት የሚበድል ሰው ባይዘው ይሄን ተሰጦ ነው። እንደነገርኳችሁ እየተወነ ነው ብሩኬ እንደዚህ አይነት አያደርግም። ብሩክ ማለት እኮ እንኳን ሊያስረግዝ ቀርቶ ሀይሚን በህይወቱ በጣም ነው የሚወዳት። ሀይሚን በቃ ሞቴ ይሻለኛል ነው የሚለው። ግን አፈቅርሻለሁ ኔቨር አይላትም። አንድ ቤት እየኖሩ አይስማትም። ስሜቱን ኮንትሮል አድርጓል። ፎርዋት ሞኝ ስላገኘ ነው የሚቀልደው። ወላሂ አቋርጭሻለሁ እና የኔ መልስ ነው። አሁን ለምን ያስለቅሱታል? ለምን ያስለቅሷታል ላልሽው ማን ነው የሚያስለቅሳት? ይህን ስራ እየሰራ ያመጣው ጸሐፊ ያመጣው አይደለም ስራ ስሪ ብሎ ያመጣው ማን ነው? ወደ እሱ መጠየቅ ያለበት ስራውን ያመጣውን ሰው ነው አይደለም? ቡሩኬ ነው በቃ። ስለዚህ ቅድምም ያልኩት ነገር ይሄን ነው። እሱ ይሄን ስራ አምጥቶ ወይ እሷ አታውቅም ይሆናል፣ እሱ ይሆናል እንዲህ አይነትን ስራ የሚሰራው ስራም ከሆነ እያልኩ ነው ማውራችሁ። ነገር ግን እሱ እንደዚህ እንባዋ ከአንድም ሁለት ቀን ዛሬ የፈሰሳት እንባዋ አይደለም፣ ከውስጥ የወጣው አቀማመጧ የተሰበረ ልብ እንዳላት የምታውቂው በአቀማመጧ ማወቅ ትችላለሽ። አይደለም በእንባዋ አይደለም እንዴ? መጨረሻ ላይ ራሱ ቀለበቱን ስትሰጠው አልቀበልም ከአንቺ መለየት አልፈልግም ሲላት ራሱ መጨረሻ ላይ ሲቀበላት እኔ አስገድጄ አሁንም አድርጊ ልልሽ አልችልም አለ። መለስ በሉና ይውትኝ መጨረሻ ላይ እሱ እኛን ምንድነው እኛን እንትን እያለን ነው፣ እኛን እያዘናጋን ነው ወይስ እሷን ምን ለማድረግ ፈልጎ እንደሆነ ለእኛ ራሱ እኔ ለራሴ እንቆቅልሽ ሆኖብኛል። እኔ ይህንን መልስ የሚሰጠኝ ሰው ነው ያጣሁትኝ። አይገኒ እንደዚህ እኮ ቢሆን እንደዚህ ነው ብሎ ለእኔ መልስ ለራሴ ነው እኮ መልስ ያጣሁትኝ። ገኒ እኔ ላስረዳሽ። ይዞ ሄዶ እንደገና ላላስገድድሽም አላት እኮ። እኔ አርጊው ብዬ አላስገድድሽም። ይህ ሰውዬ እኮ እኛ ነው እያወናበደን ያለው እኮ ይሄ ልጅ እኮ መታቸውንም እያወናበደ ራሱንም እያወናበደ ስላችሁ ደግሞ በሌላ ነገር አይደለም። ንግግሩ ጠፍንቱን እየገባን ነው ያለው። ግራ እያገባን በትክክለኛው መንገድ ወይ አላደረግኩም ወይ መለየት አልፈልግም ወይ ደግሞ አድርጌያለሁ ብሎ ትክክለኛ መንገድ እየሄደ አይደለም ማለት ነው። አምታቷል ምናምን ሌላ ነገር አይደለም። እያወናበደ ስል በሌላም እንትን ይባላል። ቃላቱ መጥፎ ነው እኮ። አንዳንድ ሰው እኮ ራሱ መስማት አይፈልግም ወይ ማወቅም አይፈልግም። አንቺ እንድታውቂ የሀበሻ አማርኛ በብዙ መንገድ እኔ በጣም ነው የሚገርመኝ። እኔ ከነሱ ላይ ምን እንዳለ ታውቂያለሽ? እኔ በጣም ግራ እየተጋባው እኮ ነው፣ እየተጨነኩ ነው፣ ስለሷም እየተጨነኩ ነው ያለው። ለምን ይጨነቃል? ለምን ይጨነቃል? አንድ ነገር ልገሪኝ። እኔ አበደርሽኝ ልበልሽ፣ ብር አበደርሽኝ ሰጠሽኝ፣ ይሄን ጊዜ መልስልሻለሁ አልኩሽ። ካልመለስኩልሽ እኔ ነኝ እንጂ የምጨነቀው እኮ አንቺ አይደለሽም። አንቺማ ወይ ለእግዚአብሔርም ሰጠሽኝ ትተዩኛለሽ እኮ ሳይሆን አሁን እኔ የምለው ይሄን እሱ ያመጣው ገንዬ ቆይ ይሄን ችግር ያመጣ ሰው ነው የሚጨነቀው ወይስ በዚህ ችግር የተበደለ ሰው ያለ ሰው ነው የሚጨነቀው? ማን ነው የተሸከመው እንዴ? አሁን እኮ ጥፋት ተቀጥቷል። አጥፍቻለሁ ግን ያጠፋሁት ብለሽ ካልሽ ይሄንን ነገር ፊክስ የምታረጊው የምትስተካኪው አንቺ ነሽ። ምክንያቱም አንቺ ስላጠፋሽ ነው። እኔም እኮ ተጨነኩኝ ምን እንደማረጋት ትክክል ምን እንደምታረጊ ትጨነቂያለሽ። ግን እዛ ጋር የተበደለው ሰው ለምን ተበደለ እንዴት ላርጋት? ምክንያቱም አንቺ ነሽ የበደልሽ። ስራውን የሰራሽው አንቺ ነሽ።
አንቺ ነሽ እኮ በበደልሽ መጸጸት ያለብሽም የበደልሽውንም ሰው ይቅርታ መጠየቅም ከሆነ ይቅርታ መጠየቅ ያለብሽ ግልጹንም ተናግረሽ ከዛ ህይወት መውጣት። አንቺ እኮ እንደገና ልትበድይኝ እኮ እየተዘጋጀሽ እኮ ነው እንደገና ልታታልኝ። ብዙ ያልገባኝ ነገር ብዙ ያልተመለሰልኝ ጥያቄ አለ እኮ እንደገና ልታታልኝ እኮ ነው። እስቲ በእኔና በነገራችን ላይ እንደ እውነት ከሆነ ይኛ እንደ ሪል ከወሰድ ነው በጣም እንደ ሴት ልጅ በጣም አይምሮ ውስጥ የሚመላለስ ብዙ ጥያቄ አለ። ለራስሽ ከመጀመሪያው ጀምሮ እንደ ድራማ ከሆነ ኦኬ፣ እኔ ማለት የሁለቱ ምናምን ኖርማል አያቸዋለሁ፣ ደስ ይሉኛል። እንደ እውነት ከሆነ ግን ለሴት ልጅ በጣም ብዙ የሚጠያይቅ ነገር ልጅ ብትሆን ለምሳሌ በጣም ነው የምሰበረው። የሆነ እንደ ራሴ የእውነት ነው ተባበሯን ነገር አይቼዋለሁ። ድራማውን ሳይሆን ያየሁት ለቅሷን ሳይሆን ከላይ ያየሁት የሆነ በቃ ያለ ነገር በቃ